ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ በካልኩለስ ውስጥ ከምናገኛቸው ሀሳቦች ውስጥ አንዱ የሆነውን ሬት ኦፍ ቼንጅ ምንነት እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋም ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ኢንስታንቲኒየስ ሬት ኦፍ ቼንጅ የሚለውን እንመለከታለን። ቀደም ሲል አቨሬጅ ሬት ኦፍ ቼንጅ ነበር ያየነው። አሁን ደግሞ ኢንስታንቲኒየስ ሬት ኦፍ ቼንጅ ምን እንደሆነ እንመለከታለን። ኢንስታንታኒየስ ሬት ኦፍ ቼንጅ ለበጣም ብዙ አይነት ፋንክሽኖች አፕላይ ልናደርገው የምንችለው ነው። ፎር ኤግዛምፕል ፎር ሜኒ ኦፍ ዘ ፋንክሽንስ ሰች አስ ፖሊኖሚያል፣ ትሪግኖሜትሪክ፣ ኤክስፖኔንሻል፣ ሎጋሪዝሚክ and rational functions, it is possible to find their instantaneous rate of change for values of x in their domain። እዚህ ላይ እንግዲህ ኢንስታንታኒየስ ሬት ኦፍ ቼንጅ ስንሰራ አቴ ፖይንት ነው፣ አቨሬጅ የሚለው ቀርቷል ማለት ነው። አንድ ስፔሲፊክ ፖይንት በዶሜን ውስጥ ያለ ቢሰጠን እዛ ላይ ያለው ኢንስታንታኒየስ በዛ ቅጽበት ያለውን ሬት ኦፍ ቼንጅ ማግኘት ይቻላል። ኢንስታንት ማለት ቅጽበቱን የሚያመለክት ስለሆነ ስለምን ማውራት እንደፈለግን በሚገባ ግልጽ እንዲሆንልን ይህን አክቲቪቲ አብረን እንመልከት። የመጀመሪያው ሌት ዋይ ኢኳልስ ኤክስ ኪዩብድ ይለናል። ሶ ፋንክሽኑ ይሄ ነው። ፋይንድ ዘ አቨሬጅ ሬት ኦፍ ቼንጅ ኦፍ ዘ ጊቨን ፋንክሽን ኦን ዘ ፎሎዊንግ ኢንተርቫልስ። አሁን ኢንተርቫሉ ከ1 እስከ 1.1 ይሄ መጀመሪያው ነው። ስለዚህ ይህ ፋንክሽን ከ1 እስከ 1.1 ባለው ኢንተርቫል ውስጥ ያለው አቨሬጅ ሬት ኦፍ ቼንጅ ምን ያክል ይሆናል ነው የተባለው። በመጀመሪያ የተነሳንበት ፖይንት 1 ስለሆነ ኤን 1 አድርገን እንውሰድ። ቢ ደግሞ 1.1 ነው ብንል በዚህ በተሰጠን ፋንክሽን ላይ ዋይ ኢኳል ቱ ኤክስ ኪዩብድ የተባለው ፋንክሽኑ ማን ነው ማለት ነው? ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ኪዩብድ ነው። ዴርፎር ይህ ፋንክሽን ኤፍ አት 1 ምን ይሆናል? ኤክስን 1 ስናደርግ የምናገኘው 1 ኪዩብድ። 1 ኪዩብድ ማለት ደግሞ 1 ነው። ሌላው ኤፍ አት 1.1 ስንት ይሆናል? 1.1 ኪዩብ ስናደርግ የምናገኘው ሪዛልት ነው። ይሄ ደግሞ 1.331 ይሆናል። ሶ ያገኘነው ሪዛልት መሰረት አድርገን አቨሬጅ ሬት ኦፍ ቼንጁን እንስራ። አቨሬጅ ሬት ኦፍ ቼንጅ እንግዲህ ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ዲቫይድ ባይ ቢ ማይነስ ኤ አድርገን የምናገኘው ነው። ኤፍ ኦፍ ቢ አድርገን የወሰድነው እዚህ ጋር እንደምትመለከቱት ኤ ያልነው 1 ነው፣ ቢ ደግሞ 1.1 ነው። ሶ ኤፍ ኦፍ ቢ ማለት ኤፍ ኦፍ 1.1 ነው፣ እሱ 1.331 ይሆናል። ኤፍ ኦፍ ኤ ወይም ኤፍ ኦፍ 1 ነው። ዜርፎር እነዚህን ቁጥሮች እዚህ ውስጥ እናስገባለን። 1.331 ሲቀነስ 1 ሲካፈል የቢ ቫሊዩ 1.1 ነው፣ ሲቀነስ የኤ ቫሊዩ ደግሞ 1። ሶ 1.331 ሲቀነስ 1 ስንት ይሰጠናል? 0.331 ዲቫይድ ባይ 1.1 ሲቀነስ 1 0.1 ይሆናል። የዚህ ቫሊዩ ደግሞ ስንት ነው የሚሆነው? 3.31 ይሆናል። ቢ ላይ ደግሞ አቨሬጅ ሬት ኦፍ ቼንጁን እንድንሰራ የተጠየቅ ነው። በየትኛው ኢንተርቫል ላይ ነው? በ1 እና በ1.001 በዚህ ኢንተርቫል ውስጥ። ስለዚህ እዚህ ጋር እንደምንመለከተው ቀደም ሲል ከነበረው 1 ብለን 1.1 ከነበረው አሁን የበለጠ ወደ 1 የቀረበ ቁጥር ነው የተወሰደው። ስለዚህ ኢንተርቫሉ በጣም የጠበበ ኢንተርቫል ነው። ሶ በዚህ ኬዝ ኤ ቀደም ሲል እንደወሰድነው አንድ አይነት 1 ነው። ቢ ግን 1.001 ነው። አሁን ፋንክሽናል ቫሉን እንስራ። ኤፍ አት 1 ምንድን ነው የሚሆነው? ኤክስ ኪዩብድ ስለሆነ ፋንክሽኑ 1 ኪዩብድ ያው 1 ይሆናል። ኤፍ አት 1.001 ምንድን ነው የሚሆነው? 1.001 ኪዩብድ። የዚህ ቫሊዩ ደግሞ 1.003000301 ይሆናል። በዚህ ኬዝ አቨሬጅ ሬት ኦፍ ቼንጅ ኤፍ አት ቢ ማይነስ ኤፍ አት ኤ ዲቫይድ ባይ ቢ ማይነስ ኤ አድርገን የምንወስደው ኤፍ አት ቢ 1.003003001 ሲሆን ኤፍ አት ኤ ደግሞ 1 ነው፣ ሲካፈል የቢ ቫሊዩ 1.001 የኤ ቫሊዩ 1 ነው። ይህን አቀናንሰን የምናገኘው ሪዛልት 0.003000301 ዲቫይድ ባይ
0.001 ይሆናል። ከዚህ የምናገኘው ሪዛልት 3.003.001 ይሆናል። ሲ ላይ የሰጠን ደግሞ x1 እና በኤክስ ኢኳል ቱ 1 ፕላስ ዴልታ ኤክስ መካከል በዚህ ኢንተርቫል ውስጥ የዚህን ፋንክሽን አቨሬጅ ሬት ኦፍ ቼንጅ ኮምፒውት እንድናደርግ ነው። ሶ ፎር ኮንቪኒየንስ የመጀመሪያውን ቁጥር ኤክስ ኢኳል ቱ 1 የተባለውን ኤ ብንለው፣ ሁለተኛውን ደግሞ ቢ ብንለው፣ ያ ማለት አንድ ሲደመር ዴልታ ኤክስ ቢሆን ኤፍ አት ኤ ማለት ምን ማለት ነው? ኤፍ አት 1 ሲሆን ፋንክሽኑ ዋይ ኢኳል ቱ ኤክስ ኪዩብድ ተብሎ የተጻፈ ስለሆነ 1 ኪዩብድ እናደርገዋለን። የዚህ ቫልዩ ደግሞ 1 ነው። በተመሳሳይ ሁኔታ ኤፍ አት ቢ ያም ማለት ኤፍ አት 1 ፕላስ ዴልታ ኤክስ አድርገን የምናስቀምጠው ነው። የዚህ ቫልዩ ደግሞ ምን ይሆናል? ኤክስ የተባለው አሁን 1 ፕላስ ዴልታ ኤክስ ስለሆነ ይህን ኪዩብ እናደርገዋለን። ሶ 1 ፕላስ ዴልታ ኤክስ ኪዩብ ደግሞ ፓስካል ትሪያንግል የምንለውን በመጠቀም በቀላሉ ይህን ኤክስፓንድ ስናደርግ የምናገኘው ሪዛልት ማግኘት እንችላለን። እዚህ ጋር 1 ፕላስ ዴልታ ኤክስ ሬስ ቱ ኤኒ ኤን ይሄ ናቹራል ነምበር ቫልዩ ነው። እዚህ ጋር ኤንን 3 ብናደርግ ኮፊሽንቶቹ የመጀመሪያው 1 ኪዩብድ ይሆናል። ኮፊሽንቱ 1 ነው። እዚህ ጋር 3 ነው። 3 1 ስኩዌር ዴልታ ኤክስ 1 ስኩዌር ሲደረግ 1 ስለሆነ ነው እዚህ ጋር 1 ኢግኖር ያደረግነው። ከዛ 3 ታይምስ 1 ሬስ ቱ 1 ይሆንና ከዛ ዴልታ ኤክስ ስኩዌር ይደረጋል። የመጨረሻው ኮፊሽንቱ 1 ይሆንና ዴልታ ኤክስ ኪዩብ ይደረጋል። በዚህ አሬንጅመንት መሰረት የዚህ ኤክስፓንሽን ምን ይሆናል ማለት ነው? ኢት ኢዝ ሲምፕሊ 1 ፕላስ 3 ዴልታ ኤክስ ፕላስ 3 ዴልታ ኤክስ ስኩዌርድ ፕላስ ዴልታ ኤክስ ኪዩብ ተደርጎ ይቀመጣል ማለት ነው። አሁን እዚህ ጋር ሌላ ፈርዘር የምንሰራው ነገር የለንም። ኤፍ አት ቢ ይህን ያክል ሆኗል። ኤፍ አት 1 ደግሞ ይህን ያክል ሆኗል። ደን የምንፈልገው አቨሬጅ ሬት ኦፍ ቼንጅ ስለሆነ አቨሬጅ ሬት ኦፍ ቼንጁን እናስቀምጥ። አቨሬጅ ሬት ኦፍ ቼንጅ ደግሞ ቀደም ሲል እንዳየ ነው ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ዲቫይድ ባይ ቢ ማይነስ ኤ ነው። አሁን ኤፍ ኦፍ ቢ የምንለው ይሄ ነው። ኤፍ ኦፍ ኤ ደግሞ እዚህ ጋር ያስቀመጥነው 1 ነው። ቢ ይሄ ነው 1 ፕላስ ዴልታ ኤክስ፣ ኤ ደግሞ 1 ነው። እነዚህን ቁጥሮች በቦታቸው እናስቀምጣለን። 1 ሲደመር 3 ዴልታ ኤክስ ሲደመር 3 ሲባዛ በዴልታ ኤክስ ስኩዌር ሲደመር ዴልታ ኤክስ ኪዩብድ ማይነስ ኤፍ አት ኤ አሁን 1 ነው ሲካፈል ቢ 1 ሲደመር ዴልታ ኤክስ ሲቀነስ 1 እናድርገዋለን። የዚህ ሪዛልት ደግሞ እዚህ ጋር እንደምትመለከቱት 1 ሲቀነስ 1 0 ይሆናል። ከዚህ የምናገኘው 3 ዴልታ ኤክስ ፕላስ 3 ዴልታ ኤክስ ስኩዌርድ ፕላስ ዴልታ ኤክስ ኪዩብ የሚል ሪዛልት ነው። ይህን እናስቀምጠው 3 ዴልታ ኤክስ ሲደመር 3 ሲባዛ በዴልታ ኤክስ ስኩዌርድ ሲደመር ዴልታ ኤክስ ኪዩብ ይሆናል ሲካፈል ለዴልታ ኤክስ። እዚህ ጋር እንደምትመለከቱት ዴልታ ኤክስ የሚባለው አንድ ኢንቲቲ ነው። ስለዚህ ዴልታ ኤክስ ሁሉም ጋር ስለሚካፈል ይህ ዴልታ ኤክስ በዴልታ ኤክስ ስናካፍል የምናገኘው 3 ብቻ ይሆናል። እዚህ ጋር አንዱ ዴልታ ኤክስ ብቻ ይቀራል። እዚህ ጋር ካሉት ደግሞ ሁለቱ ዴልታ ኤክስ ፋክተሮች ይቀራሉ። ያ ማለት የዚህ ቫልዩ 3 ፕላስ 3 ዴልታ ኤክስ ፕላስ ዴልታ ኤክስ ስኩዌር የሚል ሪዛልት ነው የምናገኘው። ቱ ዲተርሚን ዋት ሃፕንስ አስ ዴልታ ኤክስ አፕሮች 0 ተብሎ ተጠይቀናል። እዚህ ላይ እንግዲህ ቀደም ሲል የሰራ ነውን ሲ ላይ ኤክስን 1 መነሻችን ከዛ ደግሞ ኤክስን 1 ሲደመር ዴልታ ኤክስ አድርገን የወሰድነውን እሱን መሰረት በማድረግ አቨሬጅ ሬት ኦፍ ቼንጁ የዚህ ፋንክሽን ዴልታ ኤክስ ወደ 0 አፕሮች ሲያደርግ ምን ይሆናል የሚለውን እንመልከት። ሲ ላይ የሰራ ነው አቨሬጅ ሬት ኦፍ ቼንጅ 3 ሲደመር 3 ታይምስ ዴልታ ኤክስ ሲደመር ዴልታ ኤክስ ስኩዌርድ የሚል ሪዛልት ነበር ያገኘ ነው። አሁን የተጠየቅነው ምንድነው? ዴልታ ኤክሱ ወደ 0 አፕሮች ቢያደርግ ይሄ ነገር ወደ የት አፕሮች ያደርጋል ነው። አስ ዴልታ ኤክስ አፕሮች 0 ይሄ ወደ 0 አፕሮች ቢያደርግ 3 ላይ ምንም ዴልታ ኤክስ የሚባል ነገር ስለሌለ አቨሬጅ ሬት ኦፍ ቼንጁ ወደ የት ነው አፕሮች የሚያደርገው? ኦኬ እዚህ ጋር ምንም ኢፌክት የለውም። እዚህ ጋር ግን ዴልታ ኤክስ ወደ 0 አፕሮች ሲያደርግ ይሄ ወደ 0 አፕሮች ያደርጋል። ይህ ቁጥር 0 ሲባዛ በ3 0 ይሆናል። ዴልታ ኤክስ ስኩዌር ቢደረግም ያው እያንዳንዱ ፋክተር ዴልታ ኤክስ የሚባለው ወደ 0 አፕሮች ስለሚያደርግ ስኩዌር ሲደረግ እሱም ወደ 0 አፕሮች ያደርጋል። ደን አቨሬጅ ሬት ኦፍ ቼንጅ ወደ የት አፕሮች ያደርጋል ማለት ነው? አቨሬጅ ሬት
ኦፍ ቼንጅ አፕሮችስ ወዴት? ወደ 3። ስለዚህ አቨሬጅ ሬት ኦፍ ቼንጁ የዚህ ፋንክሽን ኤክስ ከአንድ ወደ 1 ሲደመር ዴልታ ኤክስ ብንወስደው ኢንተርቫሉ እንደዛ አድርገን ብንወስድና ዴልታ ኤክሱን ግን ኦልሞስት ወደ 0 አፕሮች እንዲያደርግ ብናደርገው ያ ማለት በ1 እና 1 ሲደመር ዴልታ ኤክስ መካከል ምንም ልዩነት እንዳይኖር ብናደርግ እዚህ ጋር የምናገኘው አቨሬጅ ሬት ኦፍ ቼንጅ ወዴት ይቀየራል ማለት ነው? ወደ ኢንስታንቲኒየስ ቼንጅ ይቀየራል ማለት ነው። ሶ ኢንስታንቲኒየስ ሬት ኦፍ ቼንጅ 3 ይሆናል። ቀደም ሲል በአክቲቪቲ 2 ላይ የተመለከትነውን ወደ ፎርማል ዴፊኒሽን እናምጣው። ሶ the instantaneous rate of change is the change at a particular moment ወይም በሆነ ኢንስታንት በአንድ ፍላሽ ፖይንት ላይ ወይም አንድ ስፔሲፊክ ፖይንት ላይ ሜዥር የምናደርገው ሬት ኦፍ ቼንጅ ነው ኢንስታንታኒየስ ሬት ኦፍ ቼንጅ የምንለው። ሶ the instantaneous rate of change is simply the change of y with respect to change of x or change of y divided by change of x as delta x gets closer and closer to 0። ስለዚህ ዴልታ ኤክስን ወደ 0 አፕሮች እንዲያደርግ ብናደርገው ይሄ ኦልሞስት ወደ 0 አፕሮች ቢያደርግ ከዛ ተከትሎ የሚመጣው ቼንጅ ኢን ዋይ ዲቫይድ ባይ ዳት ቼንጅ ኢን ኤክስ ምን ይባላል? ኢንስታንቲኒየስ ሬት ኦፍ ቼንጅ ይባላል። እዚህ ላይ ዴልታ ዋይ ስንል ዋይ ቱ ማይነስ ዋይ ዋን ማለታችን ነው። ዴልታ ኤክስ ስንል ኤክስ ቱ ማይነስ ኤክስ ዋን ማለታችን ነው። ነገር ግን ዴልታ ኤክሱ ወደ 0 አፕሮች ሲያደርግ ኤክስ ቱ እና ኤክስ ዋን ኦልሞስት ተቀራራቢ ስለሚሆኑ አንድ አይነት እንደሆኑ ተደርጎ ሊታሰብ ይችላል። ኤግዛክትሊ አንድ አይነት አይደሉም፣ ግን ኦልሞስት ክሎዝ ናቸው። ሶ ኢንስታንቱን ስለሆነ የምፈልገው ኢንስታንቲኒየስ ቼንጅ ስለሆነ የምፈልገው ሶ ዋይ ቱ ማይነስ ዋይ ዋንም ኦልሞስት ተቀራራቢ የሆነ ቼንጅ ይኖራቸዋል። ሶ ዳት ኢዝ ዋትስ ኮልድ ኢንስታንቲኒየስ ሬት ኦፍ ቼንጅ። ሶ አቨሬጅ ሬት ኦፍ ቼንጅ ኢዝ ዘ ሬት ኦፍ ቼንጅ ኦቨር ዘ ኢንታየር ፔሪድ። ስለዚህ የሆነ ኢንተርቫል ይኖረናል። በዛ ኢንተርቫል ውስጥ የሚኖረውን የፋንክሽኑን ቼንጅ ዊዝ ሪስፔክት ቱ ዘ ቼንጅ ኢን ዘ ኢንዲፐንደንት ቫሪያብል ወይም ኤክስ ብለን በምንጠራው የምንሰራበት ነው ይሄ አቨሬጅ ሬት ኦፍ ቼንጅ የምንለው። ለምሳሌ እኛ የወሰድነው ፋንክሽን ዋይ ኢኳል ቱ ኤፍ ኦፍ ኤክስ የሚባል ቢሆንና የዚህም ፋንክሽን አቨሬጅ ሬት ኦፍ ቼንጅ ኦቨር ዲስ ኢንተርቫል መስራት ብንፈልግ ከኤስ ከቢ ያለውን ለምሳሌ መነሻችን ኤክስ ኖት ብንለው ከዛ መድረሻው ወይም ቢ ኤክስ ኖት ፕላስ ዴልታ ኤክስ ቢሆን ኢኒሻል እና ተርሚናሉ እነዚህ ናቸው ማለት ነው። ሶ the average rate of change of this function over this interval ምን ይሆናል ማለት ነው? መጀመሪያ ኤፍ ሁለተኛው ላይ የምናገኘው ቫልዩ ኤክስ ኖት ሲደመር ዴልታ ኤክስ ሁለተኛው ላይ የምናገኘው ፈንክሽናል ቫልዩ ነው ሲቀነስ ኤፍ አት ኤክስ ኖት ዲቫይድ ባይ ኤክስ ኖት ፕላስ ዴልታ ኤክስ ሲቀነስ ኤክስ ኖት አድርገን የምናገኘው ነው። ይህ ደግሞ ኤግዛክትሊ ኤፍ ኦፍ ኤክስ ኖት ፕላስ ዴልታ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ዴልታ ኤክስ ይሆናል። እዚህ ላይ እንግዲህ የሰራ ነው አቨሬጅ ሬት ኦፍ ቼንጅ ነው። ኢንስታንቲኒየስ ሬት ኦፍ ቼንጅ ሲሆን ግን ያ ኢንስታንቲኒየስ የምንለው ከኤክስ ኖት እና በኤክስ ኖት ፕላስ ዴልታ ኤክስ መካከል ያለው ልዩነት ኦልሞስት ኔግሊጅብል ሲሆን ወይም ዴልታ ኤክስን ወደ 0 አፕሮች እንዲያደርግ ብናደርግ የምናገኘው ማለት ነው። then the instantaneous rate of change at ኤክስ ኖት መነሻችን አቨሬጅ ሬት ኦፍ ቼንጅ ይሁን እንጂ at ኤክስ ኖት ስፔሲፊካሊ ራሱን ደግመን መጻፍ ስለማንችል ማቴማቲካሊ ለምሳሌ ኤክስ ኖት ስንል በኤክስ ኖት ፕላስ ዴልታ ኤክስ እና በኤክስ ኖት መካከል ያለው ዲፈረንስ ዴልታ ኤክስ ነው። ዴልታ ኤክስ ልዩነቱ 0 ከሆነ ይሄ ማቴማቲካሊ አንዲፋይንድ ይሆናል። ነገር ግን ዴልታ ኤክስ ምን እያደረግነው ነው? ኦልሞስት ክሎዝ ቱ 0 እንዲሆን ነው የምናደርገው። ሶ the instantaneous rate of change at ኤክስ ኖት is simply ይሄ የሰጠን ኤክስፕሬሽን እንዳለ ኤፍ ኦፍ ኤክስ ኖት ሲደመር ዴልታ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ዴልታ ኤክስ አስ ዴልታ ኤክስ አፕሮችስ 0 ነው የሚሆነው። ሶ አስ ዴልታ ኤክስ አፕሮች 0 ይሄ ነገር ምን ይሆናል የሚለውን ሜዥር እናደርጋለን። ይህን ካገኘን ያ ምንድን ነው እንለዋለን? ኢንስታንቴኒየስ ሬት ኦፍ ቼንጅ አት ኤክስ ኖት ይሆናል። ቀደም ሲል ኢንስታንቴኒየስ ሬት ኦፍ ቼንጅ አት ኤክስ ኖትን ምንድን ነው ብለናል? ኢት ኢዝ ኤፍ ኦፍ ኤክስ ኖት ፕላስ ዴልታ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ዴልታ ኤክስ አስ ዴልታ ኤክስ አፕሮችስ 0 ብለናል። እዚህ ላይ ዴልታ ኤክስ ያልነው ወይም ልዩነቱን ኤች ነው ብንል ኤች ብናደርገው ይሄ ኤፍ ኦፍ ኤክስ ኖት ሲደመር ኤች ማይነስ ኤፍ ኦፍ ኤክስ ኖት ሲካፈል ለኤች ይሆናል። አሁን ኢንፕሌስ ኦፍ ዴልታ ኤክስ ምን ወሰድን? ኤችን። ስለዚህ አስ ኤች ጌትስ ክሎዘር ኤንድ ክሎዘር ቱ 0
the value that we get here, f of x naught plus h minus f of x naught over h is the instantaneous rate of change of the function at x naught ተብሎ ይወሰዳል። therefore when h gets closer and closer to 0, the instantaneous rate of change of a function f at x equal to x naught, which is delta y by delta x, equals f of x naught plus h minus f of x naught over h። ይሄ ኤግዛክትሊ እዚህ ጋር ያስቀመጥ ነው። ነገር ግን ይሄ ይሆናል የምንለው ኤችን ወደ 0 አፕሮች እንዲያደርግ በማድረግ ነው። አሁን እንዴት ኢንስታንቴኒየስ ሬት ኦፍ ቼንጅን ኢቫሉዌት እንደምናደርግ እንመልከት። ኤግዛምፕል 1 evaluate the instantaneous rate of change of f of x equal to 2x squared plus 9 at x equal to minus 3 ይለናል። አሁን የኤክስ ቫልዩ ወይም ኤክስ ኖት እንለው እንችላለን። ይህን ኔጌቲቭ 3 ሲሆን የዚህ ፋንክሽን ኢንስታንታኒየስ ሬት ኦፍ ቼንጅ ምን ይሆናል ወይም ስንት ይሆናል የተባለው። ሶ ኢንስታንታኒየስ ሬት ኦፍ ቼንጅ አት ኤክስ ኖት ምንድነው ብለናል? it is f of x naught plus h minus f of x naught divided by h as h gets closer and closer to 0 ለማለት ነው። ይሄን h እንዲህ አይነት አሮ ወደ 0 አፕሮች ያደርጋል የሚለውን የሚወክል ሲምቦል ነው ይሄ። therefore ለዚህ ፓርቲኩላር ኬዝ x ኖት የምንለው ኔጌቲቭ 3 ነው። ኔጌቲቭ 3 በx ኖት ፋንታ ሰብስቲዩት እናደርጋለን። ከዛ h ወደ 0 አፕሮች ሲያደርግ ምን ይሆናል የሚለውን ቼክ እናደርጋለን። እዚህ ላይ x ኖትን ኔጌቲቭ 3 ነው ካል f at x ኖት ወይም ደግሞ f at ኔጌቲቭ 3 ስንት ይሆናል ማለት ነው? እዚህ ጋር ሰብስቲዩት ማድረግ ነው። 2 ሬስቱ ኔጌቲቭ 3 ስኩዌር ሲደመር 9 እናደርገዋለን። ኔጌቲቭ 3 ስኩዌር ሲደረግ 9 ነው የሚሆነው። ሲባዛ በ2 18 ሲደመር 9 27 እናገኛለን። ሌላው ማወቅ ያለብን ቁጥር f at x ኖት ፕላስ h ነው። በዚህ ኬስ x ኖት ያልነው ኔጌቲቭ 3 ስለሆነ f at ኔጌቲቭ 3 ሲደመር hን ኢቫሉዌት እናደርጋለን። ይህ ማለት 2 ሲባዛ ኔጌቲቭ 3 ሲደመር h ስኩዌር ይደረግና ሲደመር 9 አድርገን እንወስዳለን። ይህኛውን ኤክስፕሬሽን ስኩዌር ስናደርግ የምናገኘው እንግዲህ ባይኖሚያል መጠቀም ይኖርብናል በቀላሉ ለመስራት እንዲያስችለን 2 ሲባዛ ማይነስ 3 ስኩዌር 9 ይሆናል። ሲቀነስ 3 ሲባዛ በ2 6 h ሲደመር h ስኩዌር ሲደመር 9 ይሆናል። የዚህ አጠቃላይ ሪዛልት ደግሞ ፋይናሊ የምናገኘው 2 ሲባዛ በ9 18 ነው። ሲደመር 9 27 ይሆናል። 27 ሲቀነስ 2 ሲባዛ በ6h የ12h ይሆናል። 2 ሲባዛ በh ስኩዌር 2h ስኩዌር ይሆናል። አሁን ኢንስታንቴኒየስ ሬት ኦፍ ቼንጅ አት ኔጌቲቭ 3 ኢቫሉዌት እናደርጋለን። ይህን ለማድረግ የምናደርገው ምንድነው? f at ኔጌቲቭ 3 ሲደመር h ሲቀነስ f at ኔጌቲቭ 3 ሲካፈል ለh as h gets closer and closer to 0 አድርገን ነው የምናገኘው። እዚህ ጋር ግን ቀደም ሲል የነዚህን ሁለቱም ቫልዩዎች ስላወቅን f at ኔጌቲቭ 3 plus h ይሄን ያክል ነው። f at ኔጌቲቭ 3 ደግሞ ይሄ ነው። ስለዚህ በቀጥታ እነዚህን ሰብስቲዩት በማድረግ መስራት እንችላለን። ያ ማለት 27 ሲቀነስ 12h ሲደመር 2h ስኩዌር ይሄ f at ኔጌቲቭ 3 plus h ነው ማይነስ 27 እናደርገዋለን። ይሄ ደግሞ የf ቫልዩ at ኔጌቲቭ 3 ነው ዲቫይድ ባይ h as h approaches 0። ኒሜሬተር ላይ እንደምትመለከቱት 27 እዚህ ጋር አለን፣ እዚህ ጋርም ኔጌቲቭ 27 አለ። የሁለቱ ድምር 0 ይሆናል። የሚቀሩት እነዚህ ሁለቱ ቁጥሮች ይሆናሉ። አንደኛው -12h ሌላኛው ደግሞ 2h ስኩዌር። ስለዚህ እነሱ እናስቀምጥ። ይሄ ማለት ኔጌቲቭ 12h ፕላስ 2h ስኩዌር ዲቫይድ ባይ h ሆነ ማለት ነው። አሁንም as h gets closer and closer to 0 ነው ኢቫሉዌት የምናደርገው። እዚህ ላይ እንደምትመለከቱት እዚህ ጋርም h አለን፣ እዚህ ጋርም h አለን። ይሄ h ሁለቱንም ስለሆነ የሚያካፍለው h በh ይጣፋል። እዚህ ጋር ያለው አንደኛው h ፋክተር በh ይጣፋና የሚቀረን ምን ይሆናል? -12 ፕላስ 2h ይሆናል። ይሄ as h approaches 0 ነው። እንግዲህ as h approaches 0 ይሄ ኔጌቲቭ 12 ነው። በh አፌክትድ አይሆንም ባለበት ይሆናል። ነገር ግን ይሄ h ወደ 0 አፕሮች ሲያደርግ 2hም ወደ 0 አፕሮች ያደርጋል። therefore የምናገኘው ምንድነው የሚሆነው? this will approach negative 12። ስለዚህ የሰጠው ፋንክሽን f which is 2x squared plus 9 at x equal to -3 instantaneous rate of change negative 12 ነው ማለት ነው። example 2
ኢቫሉዌት ዘ ኢንስታንታኒየስ ሬት ኦፍ ቼንጅ ኦፍ ኤፍ ኦፍ ኤክስ ዊች ኢኳልስ ራዲካል ኦፍ ኤክስ አት ኤክስ ኢኳል ቱ ኤክስ ኖት ዊች ኢዝ ግሬተር ዛን 0። እንግዲህ ኤክስ ኖት ግሬተር ዛን 0 ቢሆን የዚህ ፋንክሽን ኢንስታንታኒየስ ሬት ኦፍ ቼንጅ ምን ያክል ይሆናል አት ኤክስ ኖት ነው የተባለው። እንግዲህ ኢንስታንታኒየስ ሬት ኦፍ ቼንጅ ዲፋይን ሲደረግ ለአንድ ፋንክሽን አት ኤኒ ጊቨን ፖይንት ኤክስ ኖት ምንድን ነው ብለናል? ኢትስ ኤፍ ኦፍ ኤክስ ኖት ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ኤች አስ ኤች ጌትስ ክሎዘር ኤንድ ክሎዘር ቱ 0 ነው። ሶ ይሄ ኤክስፕሬሽን ወደ የት አፕሮች ያደርጋል? አስ ኤች ጌትስ ክሎዘር ኤንድ ክሎዘር ቱ 0። ያ ነው እንግዲህ ኢንስታንታኒየስ ሬት ኦፍ ቼንጅን የሚነግረን። በዚህ መሰረት አሁን በሰጠን ኤክስ ኖት ግሬተር ዛን 0 የሆነ የማይታወቅ ቁጥር ነው፣ ስፔሲፊክ አይደለም። ሶ ኤፍ አት ኤክስ ኖት ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ኤች አስ ኤች ጌትስ ክሎዘር ኤንድ ክሎዘር ቱ 0 የሚለውን ኢቫሉዌት እናደርጋለን። በዚህ ኬስ ኤፍ የምንለው ፋንክሽን ኤፍ አት ኤክስ ራዲካል ኦፍ ኤክስ ነው። ስለዚህ ኤፍ ኦፍ ኤክስ ኖት ፕላስ ኤች ምን ይሆናል ማለት ነው? ራዲካል ኦፍ ኤክስ ኖት ፕላስ ኤች አድርገን እንወስደዋለን። ራዲካል ኦፍ ኤክስ ኖት ፕላስ ኤች ኤፍ አት ኤክስ ኖት ራዲካል ኦፍ ኤክስ ኖት ይሆናል። ዲስ ዲቫይድ ባይ ኤች አድርገን መውሰድ ነው አስ ኤች አፕሮች 0። ይህም በቀላሉ መስራት እንዲያስችለን ኒምሬተሩን ራሽናላይዝ በማድረግ እንጀምራለን። ኤክስ ኖት ሲደመር ኤች ሲቀነስ ራዲካል ኦፍ ኤክስ ኖት ዲቫይድ ባይ ኤች፣ ይህም በራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት ዲቫይድ ባይ ራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት እናባዘዋለን። እዚህ ጋር ስናባዛ ይህ ቁጥር አንድ ነው። ኦኬ ኤግዛክትሊ አንድ ነው። ለምን? ኤች ኤግዛክትሊ 0 ስላልሆነ እዚህ ጋር የምናገኘው ነገር 0 ኦቨር 0 የሆነ ነገር አናገኝም። በተጨማሪም ኤክስ ኖት ግሬተር ዛን 0 ነው ስለተባል ኤክስ ኖት ኦቨር ኤክስ ኖት አትሊስት እዚህ ጋር የምናገኘው ነገር ነን 0 የሆነ 0 ኦቨር 0 ፎርም አናገኝም። ሶ አስ ኤች ቴንድስ ቱ 0 ይሄ ነገር ምን ይሆናል የሚለውን እንመልከት። ይህም በዚህ ስናባዛ እንደምትመለከቱት the only difference ይሄኛው ማይነስ ኢ ፕላስ ስለሆነ ባይኖሚያሎችን ስናባዛ ደግሞ እንዲህ አይነት ቅርጽ ካላቸው የሚሰጠን ብዥ ምንድነው የሚሆነው? ይህን ስኩዌር ሲቀነስ የዚህ ስኩዌር ሆኖ ነው። therefore ይሄ ነገር ምንድነው የሚሆነው? ራዲካል ኦፍ ኤክስ ኖት ፕላስ ኤች ስኩዌር ሲደረግ ኤክስ ኖት ፕላስ ኤች ነው የሚሆነው። ከዛ ኤክስ ኖት ዲቫይድ ባይ ኤች ሲባዛ እዚህ ጋር የምናባዛው አሁን ራዲካል ኦፍ ኤክስ ኖት ፕላስ ኤች አለን ፕላስ ራዲካል ኦፍ ኤክስ ኖት ይሆናል። ሶ የሰራነውን ሪዛልት ወደዚህ ሙቭ እናድርገውና እንግዲህ እንደምትመለከቱት ኤክስ ኖት ሲደመር ኤች ማይነስ ኤክስ ኖት አለ ኒምሬተር ላይ። therefore ኤክስ ኖት ሲቀነስ ኤክስ ኖት ምንድነው የሚሆነው? ኤች የሚል ሪዛልት እናገኛለን። ስለዚህ ኒምሬተር ላይ ኤች አለን ዲቫይድ ባይ ዲኖሚኔተር ላይ ደግሞ አሁንም ኤች ሲባዛ ራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት የሚል ነገር ነው ያለን። therefore እዚህ ጋር ኤች ሲባዛ ራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት አለን። ይህ እንግዲህ አስ ኤች ቴንድስ ቱ 0 ምን ይሆናል የሚለውን ቼክ ማድረግ ይኖርብናል። ኤች በኤች ይጣፋል። ስለዚህ ኒምሬተር ላይ አንድ እናገኛለን። ዲኖሚኔተር ላይ ደግሞ ራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት የሚል ነገር ነው የምናገኘው። ሶ ይሄ አስ ኤች ጌትስ ክሎዝ ቱ 0 ክሎዘር ኤንድ ክሎዘር ቱ 0 ምን ይሆናል የሚለው እንመልከት። አሁን ኤችን ወደ 0 አፕሮች እንዲያደርግ ብናደርገው እዚህ ጋር የነበረው ኤክስ ኖት ሲደመር ኤች ኤክስ ኖት ብቻውን እንዲቀር ያደርገዋል። እዚህ ጋርም ሌላ ኤክስ ኖት አለን። በመሆኑም የምናገኘው ምንድነው የሚሆነው? ኢት ኢዝ 1 ኦቨር ራዲካል ኤክስ ኖት ሲደመር ራዲካል ኤክስ ኖት ይሆናል። የዚህ ቫልዩ ደግሞ 1 ኦቨር ትዋይስ ኦፍ ራዲካል ኦፍ ኤክስ ኖት የሚል ውጤት ይሰጠናል። therefore at any x not greater than 0 the instantaneous rate of change of f of x which equals radical of x is equal to 1 over 2 times radical of x not ይሆናል። ኢንስታንቲኒየስ ሬት ኦፍ ቼንጅ ሃቭ ሜኒ ሪል ወርልድ አፕሊኬሽን። እንግዲህ ኢንስታንቲኒየስ ሬት ኦፍ ቼንጅ በጣም ብዙ አፕሊኬሽን አለው። ከነሱም ውስጥ ለምሳሌ በቅርበት የምናውቀው ስፒድ ወይም ቬሎሲቲ ወይም ፍጥነት የምንለው የአንድ ሙቪንግ ኦብጀክት ለምሳሌ አት ኤ ፓርቲኩላር ፖይንት መኪናው የሆነ ፖይንት ላይ ሲደርስ ፍጥነቱ ስንት ነው? ይሄ ስፒዶሜትር ላይ የምናነበው ማለት ነው። ያ የሚያሳየው በዛች ፓርቲኩላር ሞመንት መኪናው በምን ያክል ፍጥነት እየተጓዘ እንደሆነ ወይም ዲስፕሌስመንቱን ዊዝ ሪስፔክት ቱ ታይም። ይሄ ኢንስታንቲኒየስ የሆነውን ነው የሚነግረን። ኢንስታንቲኒየስ ሬት ኦፍ ቼንጅ ለበጣም ብዙ ሪል ወርልድ ፕሮብለምስ አፕላይ ልናደርገው የምንችለው ነው። ቀጥሎ በምንመለከተው ኤግዛምፕል ለምሳሌ
we'll consider a real world problem and determine the instantaneous rate of change at a particular time for a polynomial function representing the biomass of a bacterial culture. ስለዚህ የባክቴሪያው ካልቸር ባዮማስ ግሮዝ ሬቱን ሜዥር ማድረግ እንችላለን based on the given function describing the biomass of the culture. So ምሳሌውን እንመልከት. Example 3. The biomass of a bacterial culture in milligrams as a function of time in minutes is given by f of t equal to 71t cubed plus 63. So የባክቴሪያል ካልቸሩ ባዮማስ በዚህ ፈንክሽን ዲስክራይብ ተደርጓል in terms of t. So what is the instantaneous rate of growth of the culture when t equals to minutes? እንግዲህ t ዲስክራይብ የሚያደርገው ታይም ነው in minutes። በዚህ መንገድ ዲስክራይብ ቢደረግ instantaneous rate of change of the culture when t equal to 2 minutes ስንት ይሆናል የተባለው? የሰጠን ፋንክሽን ኢንስታንቴኒየስ ሬት ኦፍ ቼንጅ በዚህ ኬስ ግሮዝ ሜዥር ማድረግ ስንፈልግ የምናደርገው ምንድን ነው? ዊ ኮምፒት ኤፍ ኦፍ ኤክስ ኖት ሲደመር ኤች ሲቀነስ ኤፍ ኦፍ ኤክስ ኖት ሲካፈል ለኤች አድርገን ነው የምንሰራው። በዚህ ኬስ በኤክስ ኖት ፋንታ ቲ የተባለ ቁጥር ሰጥቶናል። እሱም 2 ነው። እሱን ሰብስቲዩት እናደርጋለን እዚህ ጋር። ሶ የዚህ ቫሊዩ አስ ኤች ቴንድስ ቱ 0 ወይም አስ ኤች አፕሮች 0 ወይም አስ ኤች ጌስ ክሎዘር ኤንድ ክሎዘር ቱ 0 ስንት ይሆናል የሚለውን እንፈልጋለን። ስለዚህ ኮምፒት የምናደርገው ኤፍ አት ቲ ያልነው አሁን 2 ነው ሲደመር ኤች ሲቀነስ ኤፍ አት 2 ሲካፈል ኤች የተባለው እንዳለ ኤች እናደርገዋለን አስ ኤች አፕሮችስ 0። አሁን ኤፍን 2 ፕላስ ኤች ላይ ምን ይሆናል የሚለውን ኮምፒት እናደርግ። ኤፍ የተባለው ፈንክሽን ደግሞ በዚህ መንገድ ነው የተገለጸው። ስለዚህ በቲ ፋንታ 2 ፕላስ ኤችን ሰብስቲዩት እናደርጋለን። ያ ኪዩብ ይደረጋል ሲደመር 63 አድርገን እንወስዳለን። የሚቀጥለው ደግሞ ኤፍ አቱ ነው ሰብስቲዩት የምናደርገው። ቲ ላይ 2 ሰብስቲዩት እናደርጋለን፣ ኪዩብ እናደርገዋለን፣ በ71 እናባዛለን፣ ሲደመር 63 አድርገን እናስቀምጣለን። ሶ ዲስ ኢኳልስ ኤፍ አቱ ፕላስ ኤች 71 ሲባዛ በ2 ሲደመር ኤች ኪዩብድ ሲደመር 63 ይሆናል። ይህ የኤፍ ኦፍ 2 ፕላስ ኤች ቫልዩ ነው። ማይነስ ኤፍ አቱ ደግሞ 71 ሲባዛ 2 ሬስ ቱ 3 ፕላስ 63 እናደርገዋለን። ይህን ለኤች እናካፍለዋለን። ፋይናሊ አስ ኤች ጌስ ክሎዝ ቱ 0 ምን ይሆናል የሚለውን እንፈልጋለን ማለት ነው። ሶ አሁን ባይኖሚያል ኤክስፓንሽን እንጠቀማለን። 71 ሲባዛ 2 ኪዩብ ሲደረግ 8 ይሆናል ሲደመር 3 ሲባዛ በ2 ስኩዌር 2 ስኩዌር 4 ነው። 4 ሲባዛ በ3 12 ይሆናል። ያን በኤች እናባዘዋለን ሲደመር 3 ሲባዛ በ2 6 ነው። 6 ከዛ ኤች ስኩዌር እናደርጋለን ሲደመር ኤች ኪዩብ። አሁን ባይኖሚያል ኤክስፓንሽን የተጠቀምኩት ኔክስት 63 አለ እሱ እንዳለ እንወስዳለን ሲቀነስ 71 ሲባዛ በ8 ከዛ ማይነስ 63 ይህን በኤች እናካፍለዋለን። አሁን በቀላሉ ሲምፕሊፋይ የምናደርጋቸውን እንመልከት። እዚህ ጋር 71 ሲባዛ በ8 አለን፣ እዚህ ጋርም 71 ሲባዛ በ8 ነገር ግን ኔጌቲቭ፣ ስለዚህ የሁለቱ ድምር 0 ይሆናል። ሌላው እዚህ ጋር 63 አለን፣ እዚህ ጋርም ኔጌቲቭ 63 የሁለቱ ድምር 0 ይሆናል። በመሆኑም የሚቀሩት 71 ሲባዛ በ12 ሲባዛ በኤች እና 71 ሲባዛ 6 ኤች ስኩዌርድ 71 ሲባዛ ኤች ኪዩብድ the whole over ኤች ነው የሚቀረው። እንግዲህ ይህ ኤች ሁሉንም ስለሚያካፍል የመጀመሪያው ላይ ኤች በኤች ስለሚጣፋ የሚቀረን ቁጥር ብቻ ይሆናል። እዚህ ጋር ግን አንድ ኤች ይቀረናል። ሶ አስ ኤች ቴንድስ ቱ 0 ወይም አስ ኤች ጌስ ክሎዘር ኤንድ ክሎዘር ቱ 0 ኤቾች ያሉበት ፋክተር ወይም ተርም በሙሉ ወደ 0 አፕሮች ሲያደርግ ኤች የሌለበት ግን ብቻውን ይቀራል። በመሆኑ ይሄ ምንድን ነው የሚሆነው? 71 ሲባዛ በ12 ይቀረናል ሲደመር ሌሎቹ 0 ናቸው። ሶ ይሄ አስ ኤች አፕሮች 0 አድርገን ስንወስድ የምናገኘው ይህን አይነት ቁጥር ይሆናል። ሶ የዚህ ቫልዩ ደግሞ 852 ይሆናል። ይሄ በሚሊግራም ነው ክብደቱ የተለካው፣ ፐር ሚኒት ይሆናል። ኤክሰርሳይዝ 2-3ን አብረን እንመለከታለን። በዚህ ኤክሰርሳይዝ ውስጥ የምናገኛቸው ጥያቄዎች ሜይንሊ ፎከስ የሚያደርጉት ኢንስታንቴኒየስ ሬት ኦፍ ቼንጅን እንዴት ኮምፒት እንደምናደርግ ይሆናል። የመጀመሪያው ጥያቄ ኢቫሉዌት ዘ ኢንስታንቴኒየስ ሬት ኦፍ ቼንጅ ኦፍ ኤፍ ኦፍ ኤክስ። እዚህ ላይ እንግዲህ ኢንስታንቴኒየስ ሬት ኦፍ ቼንጅ ኮምፒት የምናደርገው ለዚህ ፋንክሽን ነው። ፋንክሽኑ ዲስክራይብ የተደረገበት ኤክስፕሬሽን 6x² - 3 ይለናል።
አት ኤክስ ኢኳል ቱ 1። ስለዚህ 1 ላይ የዚህ ፈንክሽን ኢንስታንታኒየስ ሬት ኦፍ ቼንጅ ምን ያክል ይሆናል የሚለውን ነው ኮምፒት የምናደርገው። የአንድን አርቢትራሪ ፈንክሽን ኢንስታንታኒየስ ሬት ኦፍ ቼንጅ ኮምፒት ስናደርግ ሬቱን ኮምፒት የምናደርግበት ስፔሲፊክ ፖይንት መታወቅ አለበት። ሶ ምን እናደርጋለን? ኤፍ ኦፍ ኤክስ ሲደመር ኤች ሲቀነስ ኤፍ ኦፍ ኤክስ ዲቫይድ ባይ ኤች እናደርግና ከዛ ኤች ግን ወደ 0 አፕሮች እንዲያደርግ እናደርገዋለን። ሶ እዚህ ጋር የምናገኘው ሬሾ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ዲቫይድ ባይ ኤች ላይ የምናገኘው ቫሊዩ አስ ኤች ጌስ ክሎዘር ኤንድ ክሎዘር ቱ 0 ያ ነው እንግዲህ ኢንስታንቴኒየስ ሬት ኦፍ ቼንጅ የምንለው። ኢንስታንቴኒየስ ሬት ኦፍ ቼንጅ እንግዲህ የተገኘው ከቼንጅ ኢን ኤፍ ባይ ቼንጅ ኢን ቫሊዩ ኦፍ ኤክስ ነው። ሶ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ እንደምትመለከቱት ዋይ ያለው የቼንጅ ኢን ዋይ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ዲቫይድ ባይ ቼንጅ ኢን ኤክስ ኤክስ ፕላስ ኤች ማይነስ ኤክስ አድርገን የምናገኘው ነው። እንግዲህ መነሻችን ወይም ሬፈረንስ ፖይንታችን ኤክስ ብናደርግ ከኤክስ ኤች ብንደምር የምናገኘው ፋንክሽናል ቫሊዩ ሲቀነስ ኤፍ አት ኤክስ ዲቫይድ ባይ ኤክስ ፕላስ ኤች ማይነስ ኤክስ ያ እንግዲህ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ ነው። ይሄ ግን አቨሬጅ ሬት ኦፍ ቼንጅ ነበረ። ኢንስታንታኒየስ ለማድረግ ምንድን ነው ማድረግ ያለብን? ይህን ኤች በጣም ትንሽ ማድረግ ይኖርብናል። አሁን እዚህ ላይ ኤክስ ሲደመር ኤች ሲቀነስ ኤክስ ምንድን ነው የሚሆነው? ኤክስ በኤክስ ሲቀነስ ኤች ይቀራል። ኤግዛክትሊ ይሄ ራሱ ነው። ነገር ግን አስ ኤች ቴንድስ ቱ 0 ነው የኢንስታንታኒየስ ሬት ኦፍ ቼንጅ የሚሰጠን። አሁን ስፔሲፊክ ፖይንታችን ኤክስ ኢኳል ቱ 1 ነው፣ እሱን እንጠቀማለን። ስለዚህ ኤፍ ኦፍ ኤክስ በማለት ፋንታ አንድ ሰብስቲዩት እናደርጋለን። አንድ ሲደመር ኤች ሲቀነስ ኤፍ አት 1 ዲቫይድ ባይ ኤች አስ ኤች አፕሮች 0 እናድርገዋለን። እዚህ ጋር አሁን ኤፍ አት 1 ስንት ይሆናል? አንድ እዚህ ጋር ሰብስቲዩት ስናደርግ የምናገኘው ማለት 6 ሲባዛ በአንድ ስኩዌር ሲቀነስ 3 እናደርገዋለን። ስለዚህ 6 ሲባዛ በአንድ ያው 6 ነው። 6 ሲቀነስ 3 ደግሞ 3 ይሰጠናል። ይሄ ኤክስን ላይ አንድ ሰብስቲዩት በማድረግ የምናገኘው ሪዛልት ነው። 1 ፕላስ ኤችን ደግሞ በኤክስ ፋንታ ሰብስቲዩት ስናደርግ የምናገኘው ሪዛልት ምንድን ነው የሚሆነው? 6 ሲባዛ 1 ሲደመር ኤች ስኩዌርድ ሲቀነስ 3 ይሆናል። ከዛ ማይነስ ኤፍ አት 1 ስንት ነው ብለናል? 6 ሲባዛ በ1 ስኩዌር ሲቀነስ 3 ይህን በኤች እናካፍለዋለን። አስ ኤች አፕሮች 0 ስንት እንደሆነ ለማወቅ ፋይናሊ የምንሞክረው እሱን ስለሆነ እሱን እናደርጋለን። ሶ 1 ፕላስ ኤች ስኩዌር ስንት ይሆናል? የዚህ ኤክስፓንሽን ባይኖሚያል ኤክስፓንሽን በመጠቀም የምናገኘው ሪዛልት 6 ሲባዛ 1 ስኩዌር 1 ነው ሲደመር 2 ኤች ሲደመር ኤች ስኩዌር ማይነስ 3 እናደርጋለን። ከዛ ቀጥሎ ያለው ይሄ ኤክስፕሬሽን 6 ሲባዛ በ1 ስኩዌር ያው 1 ነው የሚሆነው። 1 ስኩዌር 1 ሲባዛ በ6 6 ሲቀነስ 3 እናገኛለን። ይቺ ማይነስ ሳይን አለች። ይቺ ማይነስ ሳይን መጠቀም ይኖርብናል። ሶ ማይነስ 3 ይሆናል። ይሄ ሁሉም ከኤች በላይ ነው የሚሆነው። ሶ አስ ኤች አፕሮች 0 እናደርጋለን። አሁን እንደምር 6 ሲባዛ በ1 አለን እዚህ ጋር 6 ይሆናል። እዚህ ጋር ማይነስ 3 ደግሞ ማይነስ 6 ስለሚሆን የሁለቱ ድምር 0 ይሆናል። ፋይናሊ የሚቀረን 2ኤች ፕላስ ኤች ስኩዌርድ ነው። ነገር ግን እነዚህ ሁለቱ ተርሞች በ6 መባዛት አለባቸው። በ6 ካባዛን በኋላ ለኤች እናካፍላቸዋለን። ከዚህ የምናገኘው ሪዛልት ደግሞ 6 ሲባዛ በ2ኤች 12 ኤች ይሆናል። 6 ሲባዛ በኤች ስኩዌርድ ደግሞ 6 ኤች ስኩዌርድ ይሆናል። ይህን ለኤች እናካፍላለን። ይሄ አስ ኤች ቴንድስ ቱ 0 ወይም አስ ኤች አፕሮች 0 ነው ቼክ የምናደርገው። እዚህ ላይ እንግዲህ ኤች በኤች ይጣፋል። እዚህ ጋም ያለው ኤች አንዱ ፋክተር ይጣፋል። ከዛ የምናገኘው ሪዛልት ዲስ ኢኳልስ 12 ፕላስ 6 ኤች ይሆናል። አሁን አስ ኤች ቴንድስ ቱ 0 ወይም አስ ኤች ጌስ ክሎዘር ኤንድ ክሎዘር ቱ 0 ዲስ ነምበር 12 ያልነው 12 ምንም አፌክትድ አይሆንም ኤች የሚባል ነገር ስለሌለው። ነገር ግን 6 ኤች ስላለው ኤች ወደ 0 አፕሮች ባደረገ ቁጥር ይህ ቁጥር ምንድን ነው የሚሆነው? ይህን 0 አድርገን በማሰብ 0 ሲባዛ በ6 ወደ 0 አፕሮች ያደርጋል። በመሆኑም ፋይናሊ የምናገኘው ይህን ቁጥር ብቻ ይሆናል 12። ዜርፎር ይህ ፈንክሽን አት ኤክስ ኢኳል ቱ 1 ኢንስታንታኒየስ ሬት ኦፍ ቼንጁ 12 ነው ማለት ነው። ሁለተኛ find the instantaneous rate of change of f of x equal to 2 times radical x at x equal to x naught where x naught is a number greater than 0። እንግዲህ exactly x naught ስንት እንደሆነ ባናቅም x naught ግን ከ0 የበለጠ እንደሆነ
አድርገን መውሰድ ይኖርብናል። ሶ አት ኤክስ ኢኳል ቱ ኤክስ ኖት ላይ ይሄ ፈንክሽን ኢንስታንታኒየስ ሬት ኦፍ ቼንጁ ስንት ይሆናል የተባለው። አሁንም ኢንስታንታኒየስ ሬት ኦፍ ቼንጅ እንዴት ነበር የምንሰራው? ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ዲቫይድ ባይ ኤች አስ ኤች አፕሮችስ ኦር ጌትስ ክሎዘር ኤንድ ክሎዘር ቱ ዚሮ ብለን ነው። እዚህ ላይ ግን ኤክስ ሳይሆን ኤክስ ኖት ብላችሁ ውሰዱ ነው የተባልነው። ስለዚህ ኤክስ ኖት የሚባል ነገር ነው የምንወስደው። ኤፍ ኦፍ ኤክስ ኖት ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ኤች እናድርገዋለን አስ ኤች አፕሮች ዚሮ። አሁን በቀጥታ እዚህ ጋር ያለንን ነገር ፋንክሽኑ ውስጥ ሰብስቲዩት በማድረግ ሪዛልቱን እናስቀምጣለን። የመጀመሪያው ኤክስ ኖት ፕላስ ኤች በኤክስ ፋንታ ሲገባ ፋንክሽን ውስጥ የሚሰጠ ምንድን ነው የሚሆነው? 2 ታይምስ ራዲካል ኦፍ ኤክስ ኖት ፕላስ ኤች ይሆናል። አሁን ኤክስ የተባለው ኤክስ ኖት ፕላስ ኤች ተብሎ መተካት ስላለበት ነው። ደን ኤፍ አት ኤክስ ኖት ኤፍ አት ኤክስ ኖት እዚህ ጋር ኤክስ ኖት ሰብስቲዩት ይደረጋል፣ እዚህ ጋር ኤክስ ኖት ሰብስቲዩት ይደረጋል። የምናገኘው ሪዛልት ራዲካል ኤክስ ኖት ታይምስ 2 ይሆናል ዲቫይድ ባይ ኤች አስ ኤች አፕሮች ዚሮ። እዚህ ኑሜሬተሩ ላይ እንደምትመለከቱት እዚህ ጋር 2 አለን፣ እዚህ ጋር 2 አለን። ስለዚህ 2 ኮመን ፋክተር ስለሆነ ወደ ውጭ ፑል አውት እናደርገዋለን። የቀረው ራዲካል ኤክስ ኖት ፕላስ ኤች ማይነስ ራዲካል ኤክስ ኖት ይሆናል። ይህን ደግሞ ኑሜሬተሩን ራሽናላይዝ ማድረግ ይቻላል። ያ ማለት እዚህ ጋር እንግዲህ ኤክስ ኖት ፕላስ ኤች አለን አንደኛው ማይነስ ራዲካል ኦፍ ኤክስ ኖት። ይህን ራሽናላይዝ እናደርገዋለን። በመጀመሪያ ግን መጀመሪያ የነበረን ኤክስፕሬሽን ይሄን ይመስላል። ይሄ ራሱ ይሄ ነው። ሶ ራሽናላይዝ ስናደርግ እንደ አዲስ የምናባዛው ይሄን አባስተን ራዲካሉን ማጥፋት የሚያስችለን ኤክስፕሬሽን ነው። እሱን ስናደርግ ራዲካል ኦፍ ኤክስ ኖት ፕላስ ኤች ማይነስ ራዲካል ኦፍ ኤክስ ኖትን ራሽናላይዝ ለማድረግ ይሄ ሲደመር ይህ አድርገን ማባዛት በቂ ነው። ሶ የምናደርገው ምንድነው? ራዲካል ኦፍ ኤክስ ኖት ፕላስ ኤች ማይነስ የነበረውን ፕላስ እናደርገዋለን ራዲካል ኤክስ ኖት ዲቫይድ ባይ ራዲካል ኤክስ ኖት ፕላስ ኤች ፕላስ ራዲካል ኤክስ ኖት። ይህን በማድረጋችን አዲስ ቁጥር እያመጣን አይደለም። ይሄ እንደምትመለከቱት ኤክስ ኖት ግሬተር ዛን ዚሮ በመሆኑ ምክንያት ይሄ ቁጥር ነን ዚሮ ነው፣ ይሄም ነን ዚሮ ነው። ስለዚህ ይሄ ሲካፈል በራሱ አንድ ነው የሚሆነው። ዴርፎር በአንድ ማንኛውንም ቁጥር ብናባዛ ያ ቁጥር አይቀየርም። ነገር ግን ይህን ኤክስፕሬሽን የበለጠ ማኔጀብል ወደሆነ ወይም ደግሞ ኑሜሬተሩን ራሽናል በሆነ ኤክስፕሬሽን ወይም ራዲካል የሌለው አድርጎ ያስቀምጥልናል። ሶ ዲስ ታይምስ ዲስ ዋን ምን ይሆናል? ስኩዌር ነው የምናደርገው እያንዳንዱን ተርም። 2 ቀደም ሲል የነበረን ኮንፋክተር ነው። ከዛ ዲስ ስኩዌር ይደረጋል። ስኩዌር ሲደረግ ደግሞ የሚቀረው ምንድን ነው የሚሆነው? ኤክስ ኖት ፕላስ ኤች ብቻ ነው። ማይነስ ራዲካል ኤክስ ኖት ደግሞ ስኩዌር ሲደረግ የሚሰጠን ኤክስ ኖት ይሆናል፣ ማይነስ ኤክስ ኖት ይሆናል። ደን ከስር እዚህ ጋር ያለችዋን ኤች እንወስዳለን፣ ኤች አለን። ከዛ ቀሪው ራዲካል ኦፍ ኤክስ ኖት ፕላስ ኤች ፕላስ ራዲካል ኦፍ ኤክስ ኖት የሚል ሪዛልት ይሰጠናል። እዚህ ላይ እንግዲህ ኤክስ ኖት ሲቀነስ ኤክስ ኖት 0 ይሆናል። ሶ እዚህ ጋር የሚቀረው ኤች ብቻ ይሆናል። ሌላ 2 ፋክተር አለን፣ 2 ሲባዛ በኤች ይቀረናል ማለት ነው። ሶ ኑሜሬተሩ ላይ 2ኤች ዲቫይድ ባይ ኤች ኢንቱ ራዲካል ኦፍ ኤክስ ኖት ፕላስ ኤች ማይነስ ፕላስ ራዲካል ኤክስ ኖት እናድርገዋለን። እዚህ ላይ ኑሜሬተር ላይ ያለው ኤች እና ከስር ያለው ዲኖሚኔተር ላይ ያለው ኤች ይጣፋሉ። ስናጣፋ አንዳንድ ይሆናል። ከዛ ኑሜሬተር ላይ 2 ይቀረናል። እዚህ ጋር ደግሞ ራዲካል ኦፍ ኤክስ ኖት ፕላስ ኤች ሌላ ፕላስ ራዲካል ኦፍ ኤክስ ኖት ይቀረናል። እንግዲህ የምንሰራው አስ ኤች አፕሮችስ ኦር ጌትስ ክሎዘር ኤንድ ክሎዘር ቱ ዚሮ እያልን ስለሆነ አስ ኤች ጌትስ ክሎዘር ኤንድ ክሎዘር ቱ ዚሮ ኤች 0 ሲሆን እዚህ ላይ የሚቀረን ኤክስ ኖት ብቻ ይሆናል። ስለዚህ ራዲካል ኦፍ ኤክስ ኖት ይሆናል ሲደመር ራዲካል ኦፍ ኤክስ ኖት። ስለዚህ 2 ራዲካል ኤክስ ኖቶች አሉ ማለት ነው ዲኖሚኔተር ላይ። ስለዚህ ምን እናደርገዋለን? ኑሜሬተር ላይ 2 አለን ሲካፈል 2 ራዲካል ኤክስ ኖቶች ይሆናል። እዚህ ላይ አሁንም 2 በ2 ይጣፋል። የሚቀረው 1 ኦቨር ራዲካል ኤክስ ኖት ይሆናል። እዚህ ላይ ራዲካል ኤክስ ኖት ግሬተር ዛን 0 ነው ስለተባል ራዲካል ኦፍ ኤክስ ኖት ሚኒንግ አለው። አት ሴም ታይም 1 ኦቨር ራዲካል ኤክስ ኖት በራሱ ግሬተር ዛን 0 የሆነ ቁጥር ነው የሚሆነው። ሶስተኛ ጥያቄ the biomass of a bacterial culture in milligrams as a function of time
in minutes is given by f of t equal to 81 t cubed plus 90። እዚህ ላይ እንግዲህ የሆነ ባዮማስ ባክቴሪያል ካልቸር በሚሊግራም አስ ፈንክሽን ኦፍ ታይም ሲቀመጥ ያው ሰዓቱ በሚኒት ነው ቢቀመጥ 81 ቲ ኪዩብ ሲደመር 90 ይሆናል ተብሏል። What is the instantaneous rate of growth of the culture when t is equal to 3 minutes? እዚህ ላይ ኢንስታንታኒየስ ሬት ኦፍ ግሮዝ ስለተባለ የተለየ ነገር ነው የተጠየቅነው ማለት አይደለም። ግሮዝ የሚለው ሀሳብ ወይም ተርም ስለገባ እዚህ ላይ ኢንስታንታኒየስ ሬቱ ፖዚቲቭ በሚመጣበት ጊዜ ለውጡ ፖዚቲቭ ሆነ ማለት ኢንክሪዝ እያደረገ ነው ማለት ነው። ለውጡ ኔጌቲቭ መጣ ማለት ዲክሪዝ እያደረገ ነው ማለት ነው። ስለዚህ ፋይናሊ እኛ ማግኘት ያለብን ፖዚቲቭ የሆነ ቁጥር መሆን አለበት። ኢንስታንታኒየስ ሬት ኦፍ ቼንጁን ኮምፒውት ስናደርግ እዚህ በተሰጠው ታይም ላይ የሚገኘው ሪዛልት ፖዚቲቭ መምጣቱን ማረጋገጥ አለብን ግሮዝ መሆኑን ለመናገር። ስለዚህ ኢንስታንታኒየስ ሬት ኦፍ ግሮዝ ወይም ሬት ኦፍ ቼንጅ እኩል ይሆናል ኤፍ ኦፍ ቲ ሲደመር ኤች ሲቀነስ ኤፍ ኦፍ ቲ ሲካፈል ኤች አድርገን ነው የምናገኘው። አሁንም ኤችን ወደ ዜሮ አፕሮች እንዲያደርግ ወይም ኤች ሃስ ቱ ጌት ክሎዘር ኤንድ ክሎዘር ቱ ዜሮ ምን ለማድረግ ኢንስታንታኒየስ ሬት ኦፍ ቼንጁን ለመናገር። አሁን ቼንጁ ፖዚቲቭ ስለሚመጣ ለዛ ነው ግሮዝ እንለዋለን ያልኩት። ለጊዜው እነኚህን ቲ ቫሊዩ 3 ነው፣ እሱን ሰብስቲቱት እናደርጋለን። ከዛ ፋይናሊ የምናገኘውን እንመለከታለን። ሶ ዲስ ቲንግ ኢዝ ኢኳል ቱ ኤፍ ኦፍ ቲ የተባለው 3 ነው ተብሏል። 3 ሲደመር ኤች ሲቀነስ ኤፍ ኦፍ 3 ዲቫይድ ባይ ኤች አድርገን ነው የምንሰራው። አሁን 3 ሲደመር ኤች በቲ ቦታ ሰብስቲቱት ሲደረግ የምናገኘው ሪዛልት ስንት ይሆናል? 81 ሲባዛ 3 ሲደመር ኤች ኪዩብድ ሲደመር 90 ሲቀነስ አሁን ደግሞ ቲን 3 አድርገን ሰብስቲቱት እናድርግ። 81 ሲባዛ በ3 ኪዩብድ ሲደመር 90 ሲካፈል ለኤች ይሆናል። ያው እዚህ ጋር የተቀመጠው ባይኖሚያል ስለሆነ ባይኖሚያል ኤክስፓንሽን ሩልን በመጠቀም ያው ፓስካል ትራያንግል ሊሆን ይችላል ወይም ኤኒቲንግ እሱን ተጠቅመን የዚህን ኤክስፓንሽን መስራት ይቻላል። ለምሳሌ እዚህ ጋር ኤ ፕላስ ቢ ኪዩብድ እዚህ ጋር ኪዩብድ ስለሆነ ኤ ኪዩብድ የመጀመሪያው ተርም ኪዩብ ይደረጋል ሲደመር 3 ሲባዛ የመጀመሪያው ተርም ስኩዌር ይደረጋል። ከዛ በዚህ በቢ ይባዛል ሲደመር 3 ሲባዛ የመጀመሪያው ተርም ሲባዛ ሁለተኛው ስኩዌር ይደረጋል ሲደመር ቢ ኪዩብድ አድርገን እናስቀምጠዋለን። ስለዚህ ይህን ፓተርን ተከትለን የዚህን ኤክስፓንሽን እንፈልጋለን። ዜርፎር ኤክስፓንሽኑ ምንድነው የሚሆነው? 81 ሲባዛ 3ን ኪዩብ እናደርገዋለን ሲደመር 3 ሲባዛ በ3 ስኩዌር ኤች ሲደመር 3 ሲባዛ በ3 ሲባዛ በኤች ስኩዌር ሲደመር ኤች ኪዩብ ሲደመር 90 እናደርገዋለን። እዚህ ጋር ይሄ ብራኬት ውስጥ መግባት አለበት። ሲቀነስ 81 ሲባዛ 3 ኪዩብድ ማለት 3 ሲባዛ በ3 ሲባዛ በ3 27 ነው። 81 ሲባዛ በ27 ማለት ነው። ሲባዛ በ27 ሲደመር 90 እናደርገዋለን። ሁሉም ሲካፈል ለኤች እዚህ ጋር 81 እዚህ ላይ ያሉትን ሁሉንም ተርሞች ስለሚያባዛ 81 ሲባዛ 3 ኪዩብድ ማለት 27 ነው። ቀደም ሲል ካገኘ ነው ከዚህ ቁጥር ጋር አንድ አይነት ነው። ነገር ግን የዚህ ሳይን ኔጌቲቭ ነው። ኔጌቲቭ 81 ሲባዛ በ27 የሁለቱ ድምር 0 ይመጣል። ሌላው እዚህ ጋር ያለን 90 እና እዚህ ጋር ያለው 90 ኦፖዚት ሳይን ስላላቸው ተደምሮ 0 ይሰጠናል። ፋይናሊ የሚቀሩት ተርሞች ይሄና ይሄ እሱ በ81 መባዛት አለበት እያንዳንዱ። እዚህ ጋር 3 ሲባዛ በ3 ስኩዌር 27 ነው። 27 ሲባዛ በ81 ሲባዛ በኤች አለን። ኤች ደግሞ በኤች ስለሚጣፋ የሚቀረን ቁጥር ምንድነው የሚሆነው? ጀስት 81 ሲባዛ በ27 እናደርገዋለን ሲደመር አሁንም 81 ሲባዛ እዚህ ጋር ያለው ቁጥር በኤች ስለሚጣፋ 3 ሲባዛ በ3 9 ይሆናል። 9 ኤች ይቀረናል። 9 ኤችን በለው። ቀጥሎ ደግሞ ኤች ኪዩብድ አለን። እዚህ ጋር ያለው አንድ ፋክተር ኦፍ ኤች በዚህኛው ኤች ይጣፋና የሚቀረን ኤች ስኩዌርድ ብቻ ይሆናል። ስለዚህ 81 ሲባዛ በኤች ስኩዌርድ ይሆናል። ይህን እንግዲህ ኤችን ወደ 0 አፕሮች እንዲያደርግ ወይም
ዜሮ እንዲሆን በማድረግ እንዲጠጋው በጣም ክሎስ ቱ ዜሮ እንዲሆን በማድረግ የምናገኘው ሪዛልት ማግኘት ይኖርብናል። አሁን ኤችን ወደ ዜሮ አፕሮች እንዲያደርግ ካደረግነው እዚህ ጋር 9h ወደ ዜሮ አፕሮች ያደርግና ይሄ ቁጥር ወደ ዜሮ አፕሮች ያደርጋል። እዚህ ጋር ያለው ወደ ዜሮ አፕሮች ያደርጋል። የሚቀረው ምንድነው የሚሆነው? 81 ሲባዛ በ27 ብቻ ይሆናል። ስለዚህ 81 ሲባዛ በ27 2187 ይሆናል። 2187 እንግዲህ የሚያመለክተው የባዮማሱን ባክቴሪያል ካልቸር ግሮዝ በሚሊግራም ፐር ሚኒት ነው። በመሆኑም ይህን ሚሊግራም ፐር ሚኒት ብለን እናስቀምጠዋለን። እዚህ ጋር ያገኘነው ፖዚቲቭ ቁጥር ነው። ፖዚቲቭ በመሆኑ ነው ግሮዝ አለ ብለን እናስበው። ስለዚህ በየደቂቃው ይህን ያክል መጠን ግሮዝ ይኖረዋል።